በወንጂ ሸዋ ስኳር ፋብሪካ ዋና ስራ አስኪያጅ አቶ ጀማል አማን የተመራ ልዑካን ቡድን በደቡብ ምዕራብ ኢትዮጵያ ህዝቦች ክልል ካፋ ዞን ቦንጋ ከተማ ሲደርሱ የክልሉ ግብርና ቢሮ ምክትልና የእንስሳትና ዓሳ ሀብት ልማት ዘርፍ ኃላፊ አቶ ታመነ በቀለና ባልደረቦቻቸው አቀባበል አድርገውላቸዋል። በልዑካን ቡድኑ አቀባበል ወቅት አቶ ታመነ በቀለ እንደገለጹት ከዚህ ቀደም የተሻሻለ ዝርያ ያላቸውን ላሞች ከአቅራቢያ ማግኘት አስቸጋሪ መሆኑን ጠቁመው የአባይነሽ ፋርም እያከናወነ ያለው ተግባር ለክልሉ ተስፋ ሰጪ ነው ብለዋል። በጣም በብዙ ዶላር ነው ኮርማ የሚገባው ከኔዘርላንድ እና ይሄን ያስቀረ ፋርም ነው እና በቅርበት እንዳይን ብለናቸው ነው የሚያዩት። አራተኛውንም እንሞክራለን ብለን እናስባለን። ያው አራተኛው ኤክስፖርት ነው፣ እኛ በተራችን ኤክስፖርት እናደርጋለን ብለው ነው። ግን ከእንደ አባይነሽ ፋርም ደግሞ የቀረው ኤክስፖርት ማድረግ ብቻ ነውና ሶስቱን አቺቭ ያደረገ ነው። ትልልቅ ተቋማትም ጭምር እዚህ እየመጡ ደግሞ ተሞክሮ ይወስዳሉና እንደ ሰንተር ኦፍ ኤክሰለንሲም እያገለገለ ነው። በ2006 ዓ.ም በአራት ክሬስ ብሬድ በሚባሉ ደቃይ ወተት ላሞች ስራ መጀመራቸውን ያስታውሱት የፋርሙ ስራ አስኪያጅ አቶ መሰረት አቢ አሁን ላይ የላሞችን ቁጥር ወደ 100 በማድረስ በዘርፉ ውጤታማ ተግባራት እየተከናወነ መሆኑን አብራርተዋል። ያው ባለቤቱ ዮናስ ገዛኸኝ ይባላል። በሱ ኢኒሼቲቭ ነው የተቋቋመው። ሹፌር ነው የነበረው። ከዚያ ከቤተሰቡ ጋር ከነበረው ሎካልም ቢሆን የአካባቢውን ከብቶችን እያረቡ ያደገ ስለሆነ ያኛውን የቤተሰብ ኢኒሼቲቭ ስለነበረው ከዚያ በክሮስ ብሪድ በአራት ከብቶች ነው የተነሳው። አሁን ላይ እንግዲህ ወደ 100 የሚጠጋ ከብቶች አሉ። ፋርሙ ዘመናዊ የእርባታ ዘዴዎችን በመጠቀም የወተት ምርትና ምርታማነት ላይ ከጊዜ ወደ ጊዜ መሻሻል እያሳየ ከመሆኑን ባሻገር ለህብረተሰቡ የወተት ተዋጽኦ ፍላጎት ከመድረስ ረገድ ድርሻው የላቀ መሆኑን አመላክተዋል። የፋርሙ የወተት ምርታማነት መጠን እያደገ በመምጣቱ በቀን በአማካይ ከ500 ሊትር በላይ ወተት ማግኘት እየተቻለ መሆኑን አቶ መሰረት ገልጸዋል። በአማካኝ በቀን ከ500 እስከ 550 ሊትር ወተት እናገኛለን። አሁን አብዛኞቹ የምታዩቸው ጊደሮች ናቸው እኛ ጋር ያሉት። ኦልሞስት ከ50 አካባቢ ያሉት በሙሉ ጊደሮች ናቸውና ያንግ ስቶክን ነው። እነዚህ የምታዩቸው ጊደሮች በሙሉ በሴክስድ ሰሜን የተጠቁ ናቸው። በጣም እድለኞች ነን። ለእንስሳት እርባታ ስራ በቂና ተመጣጣኝ የመኖ አቅርቦት፣ ቅድመ በሽታ መከላከልና የሕክምና አገልግሎቶችን ማሟላት ዋነኛና ወሳኝ ነው። ከዚህ ረገድ የአባይነሽ ፋርም በራሱ ማቀነባበሪያ እያዘጋጀ ለሌሎችም እስከ ማከፋፈል ደረጃ መድረሱን ዋና ስራ አስኪያጁ አስረድተዋል። መኖ ማቀነባበሪያ ማለን ራሳችን የምናቀነባበር ራሳችን አቀነባበር ለኛ ከብቶችም ሲደመር ጅማም፣ ሚዛንም፣ ቴፒም እንደዚሁም እናሰራጫለን። ለከብቶቹ ምን ያስፈልጋቸዋል የሚለውን መኖ እናዘጋጃለን። ያንዱ ትልቁ ለውጥ አመጣሉ ብለን ወስዳለን። ሁለተኛ ሴሌክቲቭ ነን። አሰራራችን ሴሌክቲቭ ነን ስንል የሚያዋጣ ነገር ይዘን ነው የምንቀጥለው እንጂ ዝም ብሎ ዴሪ ከብቶችን ማግበስበስ አይደለምና ምርታማ ማይሆን ከሆነች ከለ እናደርጋለን፣ እናስወጣለን። ምርታማ የሆኑት ላይ እንትላለን። ተቋማቸው ላለፉት 70 ዓመታት በስኳር ምርት ስራ ላይ ሰራ መቆየቱን የገለጹት የወንጂ ሸዋ ስኳር ፋብሪካ ዋና ስራ አስኪያጅ አቶ ጀማል አማን በበኩላቸው በሌማት ትሩፋትና በማዕድ ማጋራት ዘርፍ የጀመሯቸውን ተግባራት መነሻ በማድረግ በክልሉ መልካም ልምዶችና ተሞክሮችን ለመጋራት ያለመ ጉብኝት ማድረጋቸውን ተናግረዋል። ተቋሙ በዋናነት ስኳር በማምረት ላይ ትኩረት አድርጎ ላለፉት 70 ዓመታት ስራዎችን ሰራ ነው የነበረው። ካለፉት ዓመታት በኋላ በክቡር ጠቅላይ ሚኒስትር በተሰጡ ኢኒሼቲቮች የማዕድ ሙሉ ማዕድ ስራዎችንም ወደ መተግበር ሂደት ላይ ነው የሚገኘው። ዛሬ እዚህ የተገኘንበት ዋናው ምክንያት እኛ ያሉን የእንስሳት እርባታ ስራዎቻችን ልምድ መውሰድና ተሞክሮ ለመቀመር ነው እዚህ የመጣ ነው። አቦነሽ ፋርም ላይ ያየነው አጠቃላይ የስራው ሂደት በጣም አስተማሪ፣ በጣም ለኛም ግብአት የሚሆን ነገር ነው ያየነው። ፋርሙ ሳይንሳዊ በሆነ መንገድ እየተመራ እንደሆነ መገንዘብ ችለናል። በባለሙያ የራሱን የሆነ የእንስሳት የማዳቀል ስራ ይሰራል። ዝርያን ከማጥራትም አንጻር የራሱ የሆነ ሪከርድ አለው። ይሄ በጣም እንደ ሀገርም ሞዴል ሊያደርገው የሚችለው ፋርም ነው። የወንጂ ሸዋ ስኳር ፋብሪካ ከስኳር ምርት ጎን ለጎን በአሁኑ ሰዓት በወተት ላሞችና የዶሮ እርባታ ዘርፍ በመሰማራት በሀገራዊ የልማት ትሩፋት ኢኒሼቲቭ ላይ የድርሻውን እየተወጣ ይገኛል ብለዋል። ፋብሪካው 30 የሚሆን የወተት ላሞች አሉት። ከ1000 በላይ የሚሆን የማድለቢያ አለው፣ የእንስሳት ማድለቢያ ፋሲሊቲ አለው። ከ30,000 በላይ የሚሆን ዶሮዎች አሉት። አጠቃላይ ፋብሪካው የማዕድ ማጋራትንም ስራ ሙሉ ማዕድንም ከማድረግ አንጻር ሰፊ ስራዎችን እየሰራ ይገኛል። ከጉብኝቱ በርካታ ልምዶችን ማግኘታቸውን ያነሱት አቶ ጀማል አማን ፋብሪካቸው በቀጣይ ከፋርሙ ጋር ውጤታማና ትርጉም ባለው ቅንጅትና መደጋገፍ የሚሰራ መሆኑን አረጋግጠዋል። የተደመረ እና የተቀናጀ ኃይል በጣም ትልቅ ነገር ሊያመጣ እንደሚችል በደንብ ተገንዝበናል። ከኛም አንጻር ደግሞ ልናደርገው የሚገቡ ድጋፎች ካሉ
በደንብ መደገፍ እንዳለብን ወስደናል። ለምሳሌ የእንስሳት ምግብ ሊውሉ የሚችሉ የስኳር ተረፈ ምርቶች አሉ እኛ ፋብሪካ ላይ እነዛን ተረፈ ምርቶች ለዚህ ፋርምም ለዚህ አካባቢ ማህበረሰብም የጋራ ልንሰራቸው የሚገቡ ስራዎች ይኖራሉ ብለን ደምድመናል። እውቀት ሽግግር ስራዎችን ተቀናይተን በጋራ እንሰራለን የሚል ላይ ተስማምተናል።